በታሪክ ስማቸው ጎልቶ ለመጠራት ከበቁ ቦዲ ቢልደሮች መካከል ሮኒ ከቀዳሚዎቹ ተርታ ይመደባል። ይህ ጡንቺስት በተከታታይ ከ8 ጊዜ በላይ ሻምፒዮን ከመሆኑ አንስቶ ለበርካቶች የማይታመን ይሄማ አይቻልም የተባሉ ክብደቶችን ለማንሳት ይቻለ ነበር። ሆኖም ምን ያደርጋል ያለ ተመልካች ፍርሃትን፣ ለሱ ግን ግርማ ሞገስን ያላበሰው በጡንቻዎች ስብጥር አስደናቂ ሰውነት ቅርጽን የሰጠው ሰውነቱ መርፌ እንደነካው ኳስ ኩንስስ ብሎ ከ13 ጊዜ በላይ ባደረገው ቀዶ ጥገና ሰበብ ከወገቡ በታች ፓራላይዝድ ሆኖ ቀድሞ በግርማ ሞገስ በተንጎራደደበት መድረክ በዊልቸር እንዲጓዝ ሆኗል። ይህም ነገር በርካቶችን ያስደነገጠ ነበር። ሮኒ ቀን በቀን ራሱን ለማጎልበት የአካል እንቅስቃሴና ጤናማ አመጋገብ የሚከተል ሰው ሆኖ ሳለ ምን ተፈጥሮ እንደዚህ እንደሆነና አስገራሚ አስደናቂ ስለ ሮኒ ብታውቋቸው ያልናቸውን ነገሮች አሰናድቼላችኋለሁ። እንዴት ናችሁ ተመልካቾቼ? ይህ ዲያኤክስ ነው። በዚህ ቻናል አለማችን ላይ ያስገረሙ አስደናቂ ታሪኮችን እናቀርባለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሙሉ መጠሪያ ስሙ ሮናልዲን ኮሎምቦስ፣ በርካቶችም ዘ ጎድ ኦፍ ቦዲ ቢልደር በሚል ተቀጽላ ይጠሩታል። ስሙ ለታታሪነት ጽናትና ጥንካሬ ይመሰላል። ይህ ሰው ያለፈበት መንገድ ለበርካቶች ተምሳሌትና ጥንካሬ የሆነ ነው። ሮኒ ተወልዶ ያደገው በአሜሪካ ላውዛና ግዛት እንደ ኢሮፓያን አቆጣጠር ግንቦት 13 1964 እንደሆነ ይነገራል። ሮኒ በሰውነት ቅርጽ የእውቅና ማማ ላይ ከመድረሱ በፊት በትምህርት ራሱን ያበቃና በርካታ ድርጅቶች ላይ ከመስራቱን ባሻገር በቴክሳስ የፖሊስ ኦፊሰር ሆኖ ለበርካታ ዓመታት ማገልገሉ ይነገራል። ይህ ሰው በብዙ ቃለ ምልልሱ ላይ እኔ ቦዲ ቢልደር ሆናለሁ ብዬ አስቤም አልሜም አላቅም ሲል ይደመጣል። ሆኖም ባለው ተክለ ቁመናና በስፖርት የዳበረ ሰውነቱን ባዩ ጓደኞቹ ብርታት ወደ ቦዲ ቢልደርነት መሳቡ ይነገራል። በዚህም ነው ሮኒ በአንድ ወቅት ላይ በኒውዮርክ ታይምስ በተሰኘ አሜሪካ ውስጥ በሚገኝ ጋዜጣ በዓለማችን የምንጊዜውም ቁጥር 1 ትልቅ የእጅ ጡንቻ ያለው ሰው በመባል የተጠቀሰው። ሮኒ ራሱን እንደ ቦዲ ቢልደርነት ለዓለም ያስተዋወቀው እንደ አውሮፓውያን አቆጣጠር 1998 ላይ ነበር። ከዛ በኋላ ለቀጣዮቹ 5 ዓመታት ማንም አድርጎት በማያልቅ መልኩ እስከ 2005 እንደ አውሮፓውያን አቆጣጠር እስከ 2005 ድረስ ያሉትን ውድድሮች በሙሉ ሻምፒዮን በመሆን ክብረ ወሰንን የሰበረ ነበር። ይህም ሮኒን የምንጊዜው ምርጡ ቦዲ ቢልደር አሰኝቶታል። እናም ይህ ሰው ያለፈበት መንገድ ለበርካቶች ምሳሌ መሆን የቻለ ነው። ሮኒ በልጅነቱ የእግር ኳስ አድናቂ የነበረ ሲሆን በ10ዎቹ እድሜው ላይ ግን ትኩረቱን ወደ ሰውነት ግንባታ ላይ ማድረጉ ይነገራል። በእነዚህም ጊዜያት በልጅነቱ የሰፈር ካቦ በመሆን በርካታ ልጆችን ጓደኞቹን የሰውነት ግንባታ ላይ እንዲያደርጉ ያነሳሳቸው ነበር። ከዛ በኋላ እድሜው ወደ 20ዎቹ ሲጠጋ በአካውንቲንግ ትምህርቱ ማጠናቀቁ ይነገራል። ሆኖም በአጭር ጊዜ ወደ ስራው ዓለም መግባት አልቻለም ነበር። በዚህም ነው የተለያዩ ከተሞች ላይ መንቀሳቀስ የጀመረው። ሆኖም ከተማረበት አካውንቲንግ ስራ ጋር መግባባት ባለመቻሉ ሮኒ ከሚሰራበት ድርጅት ከ2 ጊዜ በላይ መባረሩ ይነገራል። በዚህን ጊዜ ነበር ቀድሞ ከሚኖርበት ላውዛን ግዛት ወደ ቴክሳስ በመጓዝ ስራ ማፈላለግ የጀመረው። ሆኖም ቀድሞ በተመረቀበት አካውንቲንግ እንዳልቀናው ይነገራል። ከዚሁኑ ይልቅ በአንድ ጠዋት ላይ በቴክሳስ ጎዳናዎች በመጓዝ ላይ ሳለ ባለው ተክለ ቁመና የፖሊሶቹ አይን ውስጥ መግባቱ ይነገራል። በጊዜው የፖሊስ ስልጠና ባይወስድም ባለው ሰውነትና ጥንካሬ ወደ ፖሊሶች እንዲቀላቀል በአንድ የፖሊስ አዛዥ እንደተጋበዘ ይናገራል። ሮኒ በጊዜውም ስራ የሚያማርጥበት ሁኔታ ላይ ስላልነበር በዛችው ሰዓት ወደ ስራ መግባቱ ይነገራል። ሮኒ በጊዜው ፖሊስ ከመሆኑ ባሻገር የፖሊሶቹን ራሱ ያሰለጥን ነበር። በዚህን ጊዜ ነበር ሮኒ ስለ ቦዲ ቢልደርነት አስቦም አልሞም የሚያውቀውን ነገር አብሮ ከሚያሰለጥናቸው የፖሊስ መኮንኖችና የተለያዩ የፖሊስ ማዕረግ ካላቸው ባልደረቦቹ የቦዲ ቢልደርነት አቋም ስላለው እንዲወዳደር የነገሩት። እውነትም በጊዜው የሮኒ ሰውነትና ተክለ ቁመና ለቦዲ ቢልደርነት ከበቂ በላይ የሆነ ነበር። ከዛ በጓደኞቹና አብሮት በሚሰሩ ባልደረቦቹ አመቻችነት የመጀመሪያውን የቦዲ ቢልደርነት ውድድር ለመሳተፍ የበቃው።
በእነዚህም ሳምንቶች በርካቶች ለ2 እና 3 ሆነው የሚያነሷቸውን ክብደቶች ለብቻው እያነሳ የማይበገር ሰውነት መገንባቱ ይነገራል። ከዛ በሚያስደንቅ ጽናትና ጥንካሬ ሮኒ ስልጠናውን አጠናቆ ለመጀመሪያ ጊዜ በ1990 ውድድር ላይ መሳተፍ የቻለው። ከዛ በኋላ በዓለም ላይ ታይቶ በማይታወቅ ደረጃ በተከታታይ ለ8 ጊዜ ሻምፒዮን በመሆን ዓለማችን ላይ ምንጊዜውንም ሪከርድ መያዝ ችሏል። ይህ ሰው በሚያሳዝን ሁኔታ በአሁን ጊዜ ከወገቡ በታች ፓራላይዝድ ሆኖ ሰውነቱም እንደምታዩት አይነት ቁመና ላይ ሊሆን ይችላል። እንደዚህም ሊሆን የቻለበት ምክንያት ከ13 ጊዜ በላይ የተለያዩ ቀዶ ጥገናዎችን ማድረጉ ይነገራል። እሱም በሚዲያዎች ሲናገር ታይቷል። እነዚህንም ላያደርግ የቻለው ከባድ የተባሉ ክብደቶችን ያነሳ ስለነበር እና የተለያዩ ሰውነት ማጎልበቻ የሚሆኑ ከመጠን ያለፈ አንዳንድ ነገሮችን ይጠቀም ስለነበር እነዚህ ነገሮችም አሁን በእርጅና እድሜ ላይ ተጽዕኖ እንደፈጠሩበት በማህበራዊ ሚዲያ ላይ ሲነገር ሲሰራጭ ተመልክቼ የዛሬውን ቪዲዮ አዘጋጀውላችሁ። በቀጣይ በአዲስ ቪዲዮ መለሳለሁ። መልካም ቀን ተመኘ።